ባለትዳር የሆንክ ወንድ ሆነ እንዴት ሌላትን ሴት ላግባ ብለህ ትጠይቃለህ አልኩት። ሃይማኖት ይፈቅድልኛል፣ ላገባሽ ፈልጋለሁ፣ ፍቃደኛ ከሆንሽ አለኝ። በዚህ ጉዳይ ላይ ረጅም ጊዜ ተከራከርንበት። እንዴት ነው ባለትዳር ወንድ ሌላን ሴት የሚያገባው በሚለው ጉዳይ ላይ ብዙ ተከራከርንበት፣ ብዙ ተወያየንበት። ከሃይማኖቱ አንፃር አንስቶ ብዙ ነገሮችን ነገረኝ። በሱ መንገድ በሃይማኖቱ መንገድ ትክክል ነው። እስከዛሬ ድረስ ህይወቴ ውስጥ የሚመጡት ባለትዳር ወንዶች ናቸው። ባለትዳር ወንድ ጋር ጓደኝነትም ግንኙነትም አይኖረኝም ብዬ ነው ብቻዬን የሆንኩት። አሁንም ከዛ አቋሜ ፈቀቅ አልልም። ስለነገርከኝ ታማኝ ሰው ነህ፣ መልካም ሰው ነህ፣ በጣም አመሰግናለሁ። ነገር ግን ካንተ ጋር ጓደኝነትን ነው እንጂ ትዳርን አልፈልግም አልኩት። እሺ ያለኝ። ጓደኝነታችን ቀጠለ። ከዛን ጊዜ በኋላ ያንን ጥያቄም ያንንም ሐሳብ ፈጽሞ አንስቶብኝም ጭቅጭቆኝም አያውቅም። እንደ ኖርማል እንደሌላው ጊዜያችን ጥሩ ጊዜያትን ማሳለፍ ጀመርን። እየበላን እየጠጣን እየተወያየን። እኔ ግን ያን ጥያቄ እኔ ጋር ካቀረበ ጊዜ ጀምሮ ሰላም አጣሁ፣ እረፍት አጣሁ። ብዙ ወንዶች ቀርበውኛል፣ ከብዙ ሰዎች ጋር ተቀራርቤያለሁ። አንዳቸውም እናግባሽ ሳይሆን አብረንሽ እንደር፣ አብረንሽ እንተኛ የሚል ጥያቄ ነበር የሚያቀርቡት። የእውነት ለመናገር ከሱ መለየት አልፈለኩም፣ ከሱ መራቅ አልፈለኩም። ያን ጥያቄ ካቀረበልኝ ከ3 ወር በኋላ እሱ ዳግም ጥያቄውን ባያነሳውም እኔ ግን ጥያቄውን አቀረብኩለት። ሚስትን አስፈቅደሃታል አልኩት። እሱ ሲጀመር ያንቺ ቢዝነስ አይደለም፣ እኔ ሃይማኖት ይፈቅድልኛል፣ ባስፈቅዳትም ባላስፈቅዳትም ፍቃደኛ ከሆንሽ ብንጋባ ደስ ይለኛል፣ ወድጄሻለሁ፣ ጥሩ ሰው ነሽ፣ አንቺንም እሷንም ማስተዳደር የሚያስችል በቂ ንብረት በቂ ሀብት አለኝ አልኩት። ሚስት ስትሰማ ምን ምትል ይመስልሃል አልኩት። አሁንም ስለሷ ቢዝነስሽ አይደለም፣ እሷም አንድ አይነት እምነት ተከታዮችንን የሃይማኖቷን ግዴታ ትወጣለች አለኝ። ዳግመኛ ያነሳብኛል፣ ሊጎተጉተኛል፣ ሊጨቀጭቀኛል ብዬ ለሁለተኛ ዙር ይሄን ካነሳውበት በኋላ አሁንም ዝም አልኩት። እሱ ግን ድጋሚ አላነሳውም ነበር። ኩራቱ ያናድደኛል፣ ትዕቢቱ እልህ ያስይዘኛል። ላግባሽ እያለኝ ወድጄሻለሁ እያለኝ እንዴት አይጎተጉተኝም? እንዴት አይጨቀጭቀኝም? እንዴት አልፎ መጥቶ አይለምነኝም እያልኩኝ መናደር ጀመርኩኝ። ንዴትና እልሄ ደግሞ ይበልጥ ወደ ፍቅር መጣ። ነክቶኝ እንኳን የማያውቅ ወንድ ላግባሽ እያለኝ ነው። መጨረሻ ላይም እጄን ሰጠው። እሺ አልኩት። ለቤተሰቦቼ ተናገርኩኝ። አመፀኛ ነኝ፣ ቤት ውስጥ ኃይለኛ ነኝ፣ እልህኛ ነኝ፣ በፈለኩት መንገድ ነው የሚሄደው፣ ትዕቢተኛ ነኝ፣ ማንንም አልሰማም፣ ሰዎችንም አልነካም፣ ሰው እኔን እንዲነካኝ አልፈቅድም። ቤተሰቦቼ ይሄን ያውቃሉ። አንቺ ሁሉ ነገር ወጣ ያለ ነው፣ ከማንም ጋር አገጥሚም፣ ተስማምተሽ መኖር የምትችይ ሰው አይደለሽም ይሉኛል። ኒውትራል የሆነ ባህሪ ነው ያለኝ። በዚህም ቤተሰቦቼ ሁሉ የሚጨነቁ ነበር። ላገባ መሆኑን ሲያውቁ እጅግ በጣም ተደሰቱ። ትልቅ ድግስ ተደረገ። ተጋባን። ሁለት ከተጋባን በኋላ ስራ መስራት አትችይም አለኝ። እሺ አልኩኝ። ቤት ተከራየን፣ መኖር ጀመርን። ደስ የሚል ህይወት፣ ደስ የሚል ፍቅር፣ ደስ የሚል ነፃነት። አንዳንዴ ቢከነከነኝም አብረን መኖር ጀመርን። አብረን በምንኖርበት ጊዜያቶች ውስጥ እንደሱ አይነት ደግ፣ እንደሱ አይነት መልካም፣ እንደሱ አይነት ልበቀና ሰው በህይወቴ አጋጥሞኝም አይቼም አላውቅም። የእናትና የአባቴን ትዳር አውቀዋለሁ። ትርምስምሱ የወጣ ነው፣ ውጥንቅጡ የወጣ ነው። አንድ ቀን ሰላም ቢያድሩ አንድ ቀን ሰላም አያድሩም። ወይ ጠጥቶ መጥቶ ይረብሻታል፣ ወይ ይደበድባታል። አንድ ሳምንት እናቷ ጋር አንድ ሳምንት እኛ ጋር እያለች የተኖረበት ትዳር ነው። የኔ ቤት ግን እንደዛ አልነበረም። በመነጋገር ያምናል፣ በማውራት ያምናል። ምንም ነገር አይጎልብኝም። ስጠኝ ስለው ይሰጠኛል። ስካር የለ፣ ጭቅጭቅ የለ፣ ጸብ የለ። ትንሽ ብቻ ይቀማል። በሚመጣ ሰዓት ጫት ይዞ ይመጣል። ቤቱን ፈርሼ ፋርጌ ቡና አፍልቼ እጠብቀዋለሁ። ቁጭ ብሎ ይቀማል። ደስ ይለኛል። ጥሩ ጊዜ እናሳልፋለን። አንድ ቀን እኔ ጋር አንድ ቀን ሚስቱ ጋር ያለ ህይወቱን ተቀበልኩት። አረገዝኩኝ። ሳረግዝ ቁጭ ብሎ አስጠነቀቀኝ። ከኔ ግን በምትወልጃቸው ልጆች ላይ መብታለኝ። ሃይማኖቴን እንዲከተሉ፣ ሃይማኖቴን እንዳስተምራቸው፣ በኔ ሃይማኖት መሰረት ኮትኩቼ እንዳሳድጋቸው ፍቃደኛ መሆን አለብሽ። ፈጽሞ ጣልቃ አትገቢብኝም አለኝ። እሺ አልኩት። ሂጃብ ያስለብሰኛል፣ ቀሚስ ያስለብሰኛል። እሱ አድርግ የሚለኝና የማደርገው የቤት እመቤት ነኝ። ልጆቼንም ስወልዳቸው እሱ በሚፈልገው መንገድ ሊያሳድጋቸው፣ ምንም አይነት የኔን ተጽዕኖ እንዳላሳድርባቸው ቃል አስገባኝ። ደግሞ ደጋግሞ አስጠነቀቀኝ። እንደዚህ አይነት ነገር የምታሳይ ከሆነ፣ ልጆቼ ላይ ተጽዕኖ የምታደርጊ ከሆነ የኔና አንቺ ህይወት የመጨረሻው ነው የሚሆነው አለኝ። ሁለት በጣም ነው የምወደው፣ ልለየውም ላጣውም አልፈልግም። እሺ አልኩት። በጣም የሚንከባከበኝ የሚወደኝ ሰው ነው። በዚህ ህይወት ውስጥ ሆነን 3 ልጆችን አፈራን። 3 ልጆችን እስከናፈራ ባለቤቱ ስለኔም ስለ ልጆቹም ምንም የምታውቀው ነገር የለም። እኔ ግን አውቃታለሁ። መልኳን፣ አካባቢዋን፣ ያለውን ነገር ሁሉ አውቃለሁኝ። ከኔ ጋር ከተጋባን በኋላ ሀብቱም በጣም እየፈላ መጣ።
ከወንድሞቹ ጋር ነው የሚሰራው፣ ከቤተሰብ ጋር ነው የሚሰራው። ነገር ግን ሀብቱ እጅግ በጣም ጨመረ። አብረን 15 ዓመትን ኖርን። ከ15 ዓመት በኋላ ግን ያልጠበቅኩት ነገር ተፈጠረ። ባለቤቴ ሳያውቀው የልብ ድካም ነበረበት። አንዱ ጠዋት ኳስ ሊጫወት እሁድ ቀን በወጣበት ኳስ እየተጫወተ ወደቀ። ወደ ሐኪም ቤትም ሄደ። ነገር ግን በሞትና በህይወት መሃል ሆነ። ያን ነገር ስሰማ ሁሌም ስፈራው፣ ስጨንቀኝ፣ ስጠነቀቀው የነበርኩትን የመጋፈጥ ግዴታ ውስጥ ገባው። እኔም ሚስቱም ሐኪም ቤት ላይ ተፋጠጥ። እኔ የሚያውቁኝ የቅርብ ጓደኞቹ ብቻ ናቸው። ወንድሞቹም ሆነ ቤተሰቦቹ ስለኔ ያውቁ፣ ሚስቱን ጨምሮ በጣም ነው የሚፈራቸው። ከሚስቱ ጋር በጣም ቅርብ የሆነ ልጃቸው በላይ የሚወዷት፣ የሚያቀርቧት፣ የሚንከባከቧት አማቻቸው ናት። ለዛም እነሱ ከሰሙ ከፍተኛ ተጽዕኖ ያሳድሩብኛል ብሎ ስላሰበ ከቅርብ ጓደኞቹ ውጪ ለማንም አላስተዋወቀኝም። ሐኪም ቤት የሚሄድኩት አብሮት የሚጫወተው ጓደኞቹ አንዱ ደውሎልኝ ነበር። ሐኪም ቤት ስደርስ እሷም እኔም ተፋጠጥን። ማነሽ ተባባልን። በዛ ሰዓት ምን ብዬ እንደማስረዳት ግራ ገብቶ ነበር። ከሱ ህመምና ከሱ መድከም በላይ የኔና የሷ ፍጥጫ፣ የኔና የሷ እዛ ቦታ መገኘት ሙሉ ቤተሰቡን አናጋው። ሁሉም ግራ ተጋባ፣ ትርምስምስ ተፈጠረ። እኔ ነገሩን አቅ ስለነበር ነገሩን ለማርገብ ብዬ ዝም አልኩኝ። ነገር ግን ምን እንደሆንኩ ማን እንደሆንኩ በስተመጨረሻም ከኔ ሳይሆን ከጓደኞቹ ሰማች። ይሄን ስትሰማ ሁሉም ሰው ተረበሸ። እሷም ቤተሰቦቹም ተረበሹ። ነገር ግን የሱ ሁኔታ በጣም እየከፋና እየደከመ እየመጣ ስለነበረ ያንን ነገር ወደ ጎን ትተው ሁላችንም እሱ ላይ አተኮረን። ሀውለት ከሳምንት በላይ መቆየት አልቻለም ነበር። ባለቤቴ ሞተ። ያ ጊዜ የሀዘን በጣም ከባድ ነበር። አብሶ ለኔ በጣም ከባድ ነበር። ከምንም በላይ ብዙ ነገሬን ይለወጠልኝ፣ ብዙ ነገሬን ያስተካከለልኝ፣ ባህሪዬን፣ አመለካከቴን፣ እሳቤን፣ ሌላው ቀርቶ ህይወቴን ያስተካከለልኝ ሰው ነው። እሱን ካገባው ጀምሮ ችግር የሚባል ነገር ነክቶኝ አያውቅም። በምቾት በማቀማጠል ነው ያኖረኝ። ባልሰራም ባልወጣም አንድ ቀን ከጄ ሳንቲም አጥቼ አላውቅም። የፈለኩትን በልቼ የፈለኩትን ለብሼ ለልጆቼም አልብሼ አብልቼ አጠጥቼ አለ የሚባል ትምህርት ቤት አስተምሬ በቃ እንደዛ ነበር አቀማጥሎ ያዘን። በጣም በሚደንቀኝ ሁኔታ አንድ ቀን እንዳልቅሰው አፌን ሞልቼ እንዳልናገረው አድርጎ ነበረ የያዘኝ። እሷንም ሳያት በምቾት በፍቅር በሰላም ትኖር የነበረች ሴት መሆኗን ያስታውቃል። ባሌ የሚደንቅ ሰው ነው። 2 ሚስቶችን በፍትሃዊነት ልባቸው ሳይሰበር ውስጣቸውን ሳይጎዳ መያዝ የቻለ። ምናልባት የሱ ጥፋት እሷ ሳታውቅ ብቸኛ ባሌ ነው እያለች መኖሯ፣ እኔ ደግሞ እያወቅኩኝ መኖሬ ሊሆን ይችላል። ያን ነገር ካወቀች በኋላ እዛው ስስሟሽሽ፣ እዛው ስትሰበር፣ እዛው ስትቀያየር እያየኋት ነበረ። እሱ ካረፈ በኋላ ከባድ ሀዘን ሆነ። ከሷም ትልልቅ ልጆችን አድርሷል። 5 ልጆች እናት ናት። ሁሉም ትልልቆች ናቸው። የመጨረሻዋ ልጇ ብቻ 8 ዓመቷ ነው። ሌሎቹ ትልልቆች ናቸው። በልጅነቱ ነው ያገባው። በዛ ሁኔታ ለቅሶ ላይ አብረን ከተቀመጥን በኋላ 3 ልጆች እንዳሉኝ ያለውን ነገር ለሙሉ ሰው ተናገርኩኝ። ለቅሶም ለቅሶ እንዳይመስልሽ፣ ብቸኛ ሆኜ ባዶ ሆኜ በብቸኝነት ነበር ያሳለፍኩት። የሚጠጋኝ የሚቀርበኝ የሚያጽናናኝ ሰው አልነበረም። ቤተሰቦቹም ሆኑ እናት አባቱ ከሷ ስር ነበር የሚሉት። ሌላ ዘመድ አዝማድም ሆነ ማንም እኔን የሚያቀኝ የለም። የተወሰኑ ጓደኞቹ ብቻ ነበር ሲያጽናኑኝ የነበሩት። ቤተሰቦቼም መተው ይሄን ነገር ሲያውቁ በጣም በረገጉ። የተወሰነ ቀን ለቅሶን ብቻ ደርሰው ወደ ሀገራቸው ተመለሱ። ለቅሶ ከተነሳ በኋላ ያለውን ነገር አስረዳኋቸው። ሁሉም ሰው አመጸብኝ። በፍጹም አናቅሽም፣ ነግሮንም አያውቅም፣ ልጃችን ወንድማችን ከኛ የሚዋሸው ከኛ የሚደብቀው ነገር የለም፣ ሆን ብለሽ ነው አሉኝ። ሁሉም አገለሉኝ። ከዛ ሀውለት አይተን የማናቀው ችግር ውስጥ አይተን የማናቀው መከራ ውስጥ ገባን። እኔና ልጆቼ ትምህርት ቤታቸውን መክፈል አልቻልኩም፣ ምግባቸውን መሙላት አልቻልኩም። እንደነገርኩሽ ከሱ ጋር ስኖር ያን ሁሉ አመት ስኖር ስራ ምንድነው፣ ውጪው ምንድነው፣ ደጅ ምን ይደረጋል፣ ምንም የማውቀው ነገር የለም። ሁሉን ነገር እሱ ላይ ጥዬ ነበር ምኖረው። ከምን ጀምሬ ምን ላይ ተነስቼ ወዴት እንደምወስዳቸው ግራ ገባኝ። ሌላው ቀርቶ ለሚያስቀራቸው ሰው የሚከፈልላቸው ገንዘብ ቀላል አልነበረም። መጨረሻ ድህነት ውስጥ ገባሁ። የተወሰነ ጊዜ ጓደኞቹ ረዱኝ። ከዛ በኋላ ግን ሁሌም ሊረዱኝ አልቻሉም። በመጨረሻ የወሰንኩት ውሳኔ ፍርድ ቤት እንድቀርብ ነበር። በነገራችን ላይ ሚስቱን የሚያከብር ወንድ አንበሳ ነው። አንበሳ የሚታዘዘው ሆነ የሚያከብረው
ሴት አንበሳዋን ብቻ ነው፣ ለሌላው ጉዳይ የለውም። ስለዚህ አንተም እውነተኛ የቤት አንበሳ ከሆንክ ለሚስትህ፣ ለቤትህ፣ ለኑሮክ አንበሳ ሁን።